የኢትዮጵያውያን ቀንን ከኢትዮጵያውያን ጋር ለማክበር ከከተማችን በብዙ ርቀን መተን አቡዳቢ ተገኝተናል። አቡዳቢ ላይ በናሽናል ቲያትር ኢትዮጵያውያን ከተለያዩ የዩናይትድ አረብ ኤምሬትስ ግዛቶች ከሰባቱም ኤምራቶች የተሰባሰቡ ኢትዮጵያውያን በዚህ በዓላቸውን ቀናቸውን እያከበሩ ነው የሚገኙት። እንደሚታወቀው ዩናይትድ አረብ ኤምሬትስ ላይ በርካታ ያሉ ኢትዮጵያውያን ስራቸውን ህይወታቸውን ኑሯቸውን አድርገዋል። ከአመት አንዱን ቀን መርጠው ደግሞ በዚህ ዕለት እንደዚህ ያለ የመሰባሰቢያ የመገናኛ የመዝናኛ የመጫወቻ ጊዜና አሰናድተው ኢትዮጵያን ቀን ብለው ሰይመው እያከበሩ ነው የሚገኙት። ዘንድሮ በዩናይትድ አረብ ኤምሬትስ አቡዳቢ ላይ ለሶስተኛ ጊዜ ነው እየተከበረ የሚገኝበት ቦታ ደግሞ የአቡዳቢ ናሽናል ቲያትር ነው። በዚህ በጣም በርከት ያሉ ኢትዮጵያውያን ተገኝተዋል። ከመዲናችን ከክልሎች እንዲሁ ደግሞ ተጋብዘው የመጡ የኪነ ጥበብ ባለሙያዎችም ከነሱ ጋራ በዓላቸውን በጋራ ለማክበር እዚህ ተገኝተዋል። አቡዳቢ ኢትዮጵያን ቀንን መከበር ከጀመረ ይሄ ለሶስተኛ ጊዜ ነው። አላማው ኢትዮጵያን በጋራ ሆነው ባህላቸውን ታሪካቸውን የሚያስተዋውቁበት መድረክ ነው። ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር በመሆኗ በርካታ አልባሳትን ለብሰው ይመጣሉ። ስለዚህ ኢትዮጵያዊነት የሚደምቅበት አሴቶቻችንን የምናስተዋውቅበት መድረክ ነው። ዘንድሮ የተለየው ያው በፊት ዝም ብለን የኮሚኒቲ ቀኑን ብቻ ነበር የምናከብረው። አሁን ግን እንደዛ ተገናኝቶ ተዝናንቶ መሄዱ አንድ ነገር ሆኖ ለሀገራችን ምናደርገው ምን አለ ሚል በውስጡ እንዲካተት አደረግን። በቢዝነስ ፎረሙ ከኢትዮጵያ ካምፓኒዎች ብዙ ካምፓኒዎች እንዲመጡ አደረግን። እዚህ ያሉ የዩናይትድ አረብ ኤምሬትስ ትላልቅ ካምፓኒዎች ልምድ ያላቸው ገናኙ አረግን የኢትዮጵያና የዩናይትድ አረብ ኤምሬትስ ካምፓኒዎች ማለት ነው። ሁለተኛ ደግሞ ከኢትዮጵያ የመጡ ካምፓኒዎችና እዚህ ደግሞ ያሉ ኢትዮጵያውያን በንግዱ ሰክሲድ ያደረጉትን አገናኘን። ይሄ አንደኛ ልምድ እንዲካፈሉ፣ ሁለተኛ ደግሞ በጋራ ሊሰሩት የሚችሉት ነገር ኢትዮጵያ ላይ ምን እንደሆነ እንዲያዩ፣ ሶስተኛ ደግሞ ኢትዮጵያ ላይ የሚካሄድ የቢዝነስ ፎረም አለ አሁን ከ12 እስከ 13 ለዛም ዝግጅት እንዲደረግ ጭምር ሰርተንበታል። ተርናውቱንም ስታይ በፊቱ በጣም የተለየ ነው። ሰው ሶሻላይዝ ማድረጉ ባይዘው ኢትዮጵያውያን እዚህ ያሉት ኢትዮጵያውያን ኢትዮጵያ በልማት በተለያዩ ልማት የምትጠይቃቸው ነገሮች በሙሉ በጣም ግንባር ቀደም ናቸው። Otolle ule jabe kana bagada jabu eka irra kunne male sena thiye sangabu mere shagoye በአቡዳቢ ናሽናል ቲያትር የኢትዮጵያውያን ቀን የመዝጊያ ስነ ስርዓት እጅግ በጣም በደመቀ ሁኔታ እየተከናወነ ነው የሚገኘው። የዚህ ዝግጅት አንድ አካል የነበረው ደግሞ የእግር ኳስ ውድድር ነው። 8 ቡድኖች ለአንድ ወር ያህል ፍልሚያቸውን አድርገው በአንደኝነት ግጥሚያውን አሸንፈው ዋንጫውን የወሰዱት ቡድኖች ደግሞ ከኔ ጋር አጠር ያለ ቆይታ ያደርጋሉ። የዚህ የእግር ኳስ ውድድር ላይ ስትሳተፉ ምን አይነት ስሜት ነበረው ማሸነፍ? በጣም ያው ብዙ አይነት ውጣ ውረዶች ነበሩ። ያው ያንን አልፈን ዛሬ ደግሞ ድል የኛን አርጋን ለዛሬው ቀን ደርሰናል። እግዚአብሔር ይመስገን። ኢትዮጵያን ቀን ስታከብሩ የመጀመሪያችሁ? እኔ የመጀመሪያዬ ነው። ብቻ ድባቡ ሁሉም ነገር ደስ ይላል። አሸንፈን ደግሞ ስለሆነ ነው በጣም ደስ የሚል ድባብ አለው። አንደኛ ድልም አለ፣ ሁለተኛ ደግሞ አንድነት አብሮነትም ከሀገር ሰው ጋርም አንድ ቦታ ላይ መሰባሰቡ ደስ የሚል ድባብና ደስ የሚል ስሜት ነው የሚሰጠው እና ዛሬ ለኔ ልዩ ቀን ነው።
በርግጠኝነት ሰራተኞች ናችሁ ከዚህ ከስራ በኋላ ሰው ሀገር ላይ እግር ኳስ ተጫውቶ ማሸነፍ ደስ የሚል ነገር አለውና እንዴት ነበር የውድድር ቆይታችሁ? የውድድር ቆይታው በጣም አሪፍና አስተሳሽ ነበር። ያው ፍቅርን የተማርንበት አንድ ላይ ተሰብስበን ፍቅርን ከፍ ያደረግንበት የስፖርት ውድድር ነበር እና በጣም ደስ ብሎናል። የኢትዮ ሀዲያ ቲም ተጫዋች ነኝ። በጣም ደስ ብሎኛል። በጣም ከልክ በላይ የመጀመሪያ ዓመቴ ነው ደግሞ እዚህ እና በጣም ደስ ብሎኛል። Adiós Caveira, adiós Caveira, adiós, adiós Caveira, adiós, adiós Caveira, adiós, adiós Caveira. በተለያየ ስራ ላይ የተሰማሩ ኢትዮጵያውያን በጋራ መጥተው የሚገናኙበት ፍቅራቸውን የሚገላለጹበት አንድ መድረክ ነው። ሌላ በጋራ የሚገናኙበት መድረክ ስለሌለ እሱ ነው መነሻው ኢትዮጵያውያንን ለማቀራረብና የጋራ መድረክ እንዲኖራቸው ለማድረግ በአቡዳቢ የኢትዮጵያ ኮሚኒቲ ማህበር በየአመቱ ያዘጋጃል። ይሄን ኤምባሲው ድጋፍ ያደርግለታል ማለት ነው። ቃላት የሚገልጹት ነገር አይደለም። ምክንያቱም እዚህ ሀገር ሁሉም ውጥረት ነው፣ ሁሉም የሚሯሯጥ ነው፣ ሁሉም ወደዚህ የሚልበት ጊዜ ስለሆነ በእንደዚህ አይነት ነገር ላይ ስትገናኝ የሚፈጥረውን ደስታ ማለት ልክ ሀገር እንዳለሽ እንዲሰማሽ ያደርጋል። ሁሉ ነገር እንዲሆን ነው። ይሄ ባህል ያለባበሱ፣ ይሄ አመጋገቡ፣ አንድ ላይ መሆኑ፣ ያልተገናኙ ሰዎች መገናኘታቸው የሚችሉ ሰዎች ከጠቅላላው ከመላው የመራት ከሰባቱም ስቴቶች መጥተው የምንሰባሰብበት ስለሆነ እንደኔ በተለይ ደግሞ በዝግጅቱም ለለፋ በሐሳብም በብዙ ነገር ያሳለፈ አይደለም። ኢቭን ዛሬ እንኳን እንደ ድንገት አንድ ሰው ጋብዘሽ እንደዚህ አይነት ፕሮግራም አለይዘሽ መተሽ ብቲ አመቱ እስኪመጣ ድረስ ይናፍቋልና በጣም ደስ ነው። ኢትዮጵያ ላይ ከሚካሄዱት ሁነቶች አንዱ የህዳሴ ግድብ የማጠናቀቂያ ፕሮግራም አለ። በሱም የኛ ኤምባሲ ሁለቱን አንድ ላይ ስታመጪ በአንደኝነት ነው ኮንትሪቢዩት ያደረግነው። $200,000 በላይ ኮንትሪቢዩት አድርገዋል። ሌሎች ደግሞ ሀገራዊ ፕሮግራሞች በሀገር ላይ የሚካሄዱትን ሀገራዊ ፕሮግራም የተቸገሩትን መርዳት፣ ህፃናት ማሳደጊያ ላይ ኮንትሪቢዩት ማድረግ ሁሉ ፕሮግራሞች ላይ አክቲቭሊ የሚሳተፍ ኮሚኒቲ ነው። አንዱ ለራሳቸው እርስ በርሳቸው በደንብ እንዲተዋወቁና ችግሮቻቸውንም ለማውራት ጓደኝነትንም ለመፍጠር ያግዛቸዋል። ለኤምባሲው ደግሞ በርካቶቹ ኤምባሲን የማያውቁ ኢትዮጵያውያን ይሄን መድረክ ተጠቅመው ኤምባሲ እንዳለ ኮሚኒቲ እንዳለ ችግር ሲገጥማቸው ወደ ኤምባሲ ወደ ኮሚኒቲ መምጣት የሚችሉበትን እድል ይዘረጋል። ሶስተኛ ሀገርን ያስተዋውቃል። ሀገር ማስተዋወቂያ መድረክ ነው። በብዙ ብሔር ብሔረሰቦች አልባሳት ነው ምንደምቀውና ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር መሆኗን የመቻቻል ሀገር መሆኗን የሃይማኖቶች ተቻችለው ብሔር ብሔረሰቦች ተቻችለው የሚኖሩባት ሀገር መሆኗን የሚታይበት መድረክ ነው። ለዜጋ ሲሰሪ እነሱ ጋር ያለው ደስታ ይጋባብሻል እና እኔም በጣም ደስተኛ ነኝ በሆነው ነገር። ለሚቀጥለው እንግዲህ ከዚህ አሁን በዚህኛው አመት ከባለፈው አመት የተለየው የቢዝነስ ፎረም አዘጋጅተናል። የሚቀጥለው አመት ደግሞ የበለጠ ሌሎች ፕሮግራሞችን አካተን በተሻለ ቦታ ምክንያቱም እዚህ በርካታ ኢትዮጵያውያን አሉ እነሱንም በበቂ ዝግጅት ተደርጎ በደንብ እንዲመጡ በማድረግ የበለጠ ፕሮግራም እንደምናዘጋጅ ይሄኛው ስንቅ ይሆነናል ብዬ አስባለሁ። ህይወትና ኑሮ በአቡዳቢ አሪፍ ነው ከሞላ ጎደል። ያው የሚጎሉ ነገሮች አሉ ሀገር ባለመሆን ከቤተሰብ ጋር አብሮ ባለመሆን ምናምን ከሚሉ አንፃር ነው። ከሞላ ጎደል አሪፍ ነው። Awoye
Shimane nagda yesnauta yenya shepan yatmalan we ifuke dasna yamat yagagena sheba sheblo ufuke da matitado yagagena sheba sheblo